እጅግ በጣም የሚያስገርም ነገር ተከስቷል። ምንድነው ካላችሁ እንግዲህ ዳኒና ሩታ አንድ ላይ ለመኖር ወስኗል። በተለይ እንግዲህ ሩታ በዚህ ጉዳይ ላይ እጅግ በጣም እርግጠኛ እንደሆነችና ከአሁን በኋላ ከዳኒ ጋር ለመኖር አንድ ውሳኔ እንዳስተላለፈች ተሰምቷል። ስለሱ ጉዳይ በደንብ አድርጌ እነግራችኋለሁ። አዳዲስ ነገሮች ተከስቷል። በተለይ በትላንትናው ዕለት ደግሞ እጅግ በጣም የሚያስደነግጥ ነገሮችም ሲከሰቱ ነበረ። ስለሱ ጉዳይ በደንብ እናነሳለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ በማድረግ የቤተሰብ አባል ይሁኑ። እንግዲህ አዳዲስ ነገሮች በዚህ ቻናል ታገኛላችሁ። ስለዚህ እንግዲህ የዚህ ቻናል ቤተሰብ ይሁኑ። እንግዲህ በትላንትናው ዕለት አዳዲስ ነገሮች ተከስቷል። ምንድነው ካላችሁ ያው እንዳያችሁት ከሆነ በትላንትናው ዕለት ሩታ ሁሉንም ነገር እንግዲህ ተቀብላ አብርሃምን ካንተ ጋራ መኖር እፈልጋለሁ፣ ሁሉንም ነገር ማስተካከል ፈልጋለሁ፣ ካንተ ጋራ መሆን ስለምፈልግ እባክን ይቅርታ አድርግልኝ ብላ እንግዲህ ስትጠይቀው እጅግ በጣም ብዙ ሰው እንግዲህ በሷ ማዝኖ ነበረ። ምክንያቱም ደግሞ እንግዲህ አቋም የላትም እንዴ? እስከ ዛሬ ድረስስ ያደረጋትን ነገሮችን ለምን ትረሳለች? ዛሬ ላይ እንኳን ከሄርሜላ ጋር እየዞረ ለምንድን ነው ይቅርታ የምትጠይቀው ብሎ እንግዲህ በጣም ብዙ ሰውም ሐሳቡን ሲሰጥ ነበረ። በሌላ በኩል ደግሞ እንግዲህ በጣም ብዙ ኦዲየንስ ማለት ይቻላል አብርሃምን እየደገፉ ይገኛሉ። አብርሃም በተለይ አቋሙ በዚህ ሰዓት እጅግ በጣም ትክክል ላይ ነው። ምክንያቱ ደግሞ በጣም ብዙ ጊዜ እንግዲህ ሩታን ይቅርታ ሲጠይቃት ነበረ። በተደጋጋሚ ከሷ ጋር ለመሆንም ጥረት ሲያደርግ ነበረ። በስተመጨረሻ ግን እሷ እምቢ ብላ ነበረ። አሁን ላይ እንግዲህ ምን ተገኝቶ ነው ወደ እኔ ህይወት መምጣት የፈለገችው እስከ ማለት ደረጃ ድረስ ደርሷል። ይሄ ነገር ደግሞ እንግዲህ በጣም ብዙ ኦዲየንሶች በተለይ አብርሃምን እንዲደግፉ አድርጓል ማለት ነው። አዳዲስ ነገሮች ተከሰተ። ምንድነው ካላችሁ ደግሞ እንግዲህ ያው ዳኒና ሩታ አንድ ውሳኔ ወስኗል። በዛሬ ዕለት እጅግ በጣም በሚያስገርም ሁኔታ እንግዲህ ዳኒ ከሩታ ጋር ለመኖር አንድ ውሳኔ ወስኗል ማለት ነው። ስለሱ ጉዳይ እንግዲህ በዚህ ቪዲዮ እናነሳለን። እሱ ብቻ አይደለም፣ አዳዲስ ነገሮችም ተሰምተዋል። በተለይ እንግዲህ በአብርሃም ቤተሰብ መሃል የተፈጠረ አዳዲስ ነገሮች አሉ። ስለሱም ጉዳይ እናነሳለን። እንግዲህ እጅግ በጣም የሚገርም ነገሮች እየተከሰቱ ይገኛሉ። ሩታ እንግዲህ በጣም ብዙ ውሳኔዎችን በማስተላለፍ ላይ ትገኛለች። በተለይ እንግዲህ ከዳኒ ጋራ ያላትን ግንኙነቶችም በደንብ አድርጋ ቀጥላለች። ምክንያቱ ደግሞ እንግዲህ ያው እንደምታውቁት ከአብርሃም ጋራ ምንም አይነት መስማማት ደረጃ ላይ አልደረሱም። ያው እስከ ዛሬ ድረስም እንግዲህ ከአብርሃም ጋራ መሆን እንደምትፈልግ በተደጋጋሚ እያወራች እንደነበረም እንግዲህ ያው በትላንትና ዕለት ስትናገር ነበረ። በዛን ሰዓትም እንግዲህ የተናገረችው በተለይ የአብርሃም ወንድምም እያንዳንዱን ነገሮችን ሲሰማቸው ነበረ። በስተመጨረሻ እንግዲህ ሩታ ጥፋተኛ እንደነበረችና እስከ ዛሬ ድረስ እንግዲህ ሐሳቧን ስትቀያየር እንደነበረ ያንን ነገር ደግሞ እጅግ በጣም ከባድ እንደሆነ በግልጽ እንግዲህ ሲናገር ነበረ። እውነት ለመናገር እንግዲህ ሩታ ሐሳቧ መቀየሯ ምንድነው ብለን ስንጠይቅ ነበረ። እጅግ በጣም ግራ ገብቶናል። ምክንያቱ ደግሞ እንግዲህ አንዴ ከአብርሃም ጋር መሆን ትፈልጋለች፣ አንዴ ደግሞ አለመሆንም ትፈልጋለች። አብርሃም በዚህ መካከል እንግዲህ ግራ ተጋብቷል። ወደ ሄርሜላም እንዳይሄድ ወደ ሩታም እንዳይመጣ መሃል ላይ እንግዲህ እጅግ በጣም ግራ በመጋባት ሁኔታ ውስጥ ነው ያለው ማለት ነው። አብርሃም እንግዲህ ያው አብርሃም እስከ ዛሬ ድረስ እንደዚህ አይነት ውሳኔዎችን ይወስናል ብዬ አላስብም ነበረ። በተለይ ከሩታ ጋር ለመታረቅ በጣም ስለሚፈልግ ወደ ሩታ ይመለሳል ብዬም ሳስብ ነበረ። በትላንትናው ዕለት ግን እጅግ በጣም የሚገርም ውሳኔ ወስኗል ማለት ነው። ከሷ ጋራ መኖር እንደማይፈልግና እየመጣች እየሄደች እንግዲህ እንዳታስጨንቀውም ጭምር ሲያስጠነቅቃት ነበረ። ይሄ ነገር እንግዲህ በጣም ብዙ ኦዲየንስን ግራ ጋብቷል። ምክንያቱ ደግሞ አብርሃም በዚህ ሰዓት እንኳን ለምን ለመታረቅ አይፈልግም? እሷስ እንግዲህ ያው ሁሉም ነገር ይቅርታ ብላ ከመጣች ለምንድን ነው ወደ ህይወቱ መመለስ የማይፈልገው? ከሄርሜላ ጋር መሆን ወይም ደግሞ መኖር ይፈልጋል ወይ እስከ ማለት ደረጃ ድረስ ደርሷል። እሱ እንግዲህ ያው የራሱ ምክንያቶችን አቅርቧል። በተለይ እንግዲህ ሲናገር እስከ ዛሬ ድረስ እንግዲህ በተለይ ሩታ የምታደርጋቸው ነገሮችን እያንዳንዱን አንስቶ በተለይ በተደጋጋሚ ማለት ይቻላል ይቅርታ ትጠይቃለች።
ትለኛለች። ይቅርታም እንግዲህ አርጌላት ወደ እሷ ህይወት ተመልሼ ነበረ ከዚህ በፊትም በስተመጨረሻ ግን ተበቅያለሁ። የምፈልገውን ነገር ላሳይ ነው እንጂ በጭራሽ ካንተ ጋራ መሆን አልፈልግም ብላ እንግዲህ አዋርዳይ ነበረ። ስለዚህ አሁንም ያንን ነገር ልትደግመው ትችላለች። ስለሆነ አሁንም ቢሆን በሱ እርግጠኛ ስላልሆንኩኝ ወደ ህይወቷ መመለስ አልፈልግም ብሎ በግልጽ እንግዲህ ሲናገር ነበረ። በተለይ እንግዲህ ወንድሙን በደንብ አድርጎ ሲያስረዳው ነበረ። በስተመጨረሻም እንግዲህ ሩታን ትቶ እንደሄደ አይተናል ማለት ነው። በዛሬ ዕለት ደግሞ እጅግ በጣም በሚያስገርም ሁኔታ አዲስ ነገር ተከሰተ። ምንድነው ካላችሁ እንግዲህ ዳኒ በድጋሚ ለሶስተኛ ጊዜ ከሩታ ጋራ ተገናኝቷል። ሩታ ጋራ እንግዲህ በጣም ብዙ ነገሮችን ሲነጋገሩ ነበረ። ከዛም ውስጥ እንግዲህ ካንቺ ጋራ መኖር እፈልጋለሁ፣ ካንቺ ጋራ አንድ ቤት ውስጥ እንኑር፣ ካሁን በኋላ ህይወታችንን በጣም ጥሩ አድርገን መኖር እንችላለን፣ ከአብርሃም ስህተቶች እጅግ በጣም ብዙ ነገሮችን ተምሬያለሁ ብሎ እንግዲህ ዳኒ በግልጽ ሲናገር ነበረ። ዳኒ እንግዲህ እጅግ በጣም ከባድ ውሳኔዎችን ለመቀበልም ዝግጁ እንደሆነ በደንብ አድርጎ ሲናገር ነበረ። ካሁን በኋላ እንግዲህ አብርሃም ምንም እንደማያመጣና ምንም ነገር እንኳን ለማድረግ ከሞከረ ከኔ ጋራ አስጨራሽ ጸብ ውስጥ ነው የሚገባ። ስለዚህ እንግዲህ ካሁኑ እንዲጠነቀቅ አስጠነቅቃለሁ ብሎ በደንብ አድርጎ ሲናገር ነበረ። በተለይ እንግዲህ ከሩታ ጋራ መቀጠል እንደሚፈልግ ህይወቱን ከሷ ጋራ ማሳለፍ እንደሚፈልግና የልጅም አባት በተለይ የልጁም አባትም ጭምር እንደሆነ በደንብ እርግጠኛ ሆኖ ሲናገር ነበረ። በዚህ ጉዳይ ላይ እንግዲህ በጣም ብዙ ተመልካች ሀሳብ አስተያየቱን ይሰጣል ብዬ አስባለሁ። በተለይ እንግዲህ ዳኒ ለምንድን ነው ከሩታ ጋር መቀራረብ የፈለገ? የእውነትስ የልጁ አባት ዳኒ ነው ወይ እስከ ማለት ደረጃ ድረስ ደርሷል። እንግዲህ ይሄ ነገር እውነት ነው ወይስ አይደለም? ሁሉንም እንግዲህ የሚፈታ ዲኤንኤ እንደሆነ ሁላችንም እናውቃለን። ከዚህ በፊትም እንግዲህ ይህንን ሙከራ ተደርጎ ነበረ። በተለይ እንግዲህ አብርሃም ልጅ አለው ተብሎ በጣም ብዙ ነገሮች ሲወራ በዛን ሰዓትም እንግዲህ የዲኤንኤ ውጤትም መጥቶ በስተመጨረሻ እንግዲህ አብርሃምም ነገሮችን ወደ መቀበል ደረጃ ድረስ እንደደረሰ በደንብ እናስታውሳለን። እንግዲህ አሁንም ተመሳሳይ ነገሮች ሊከሰቱ ይችላሉ። በተለይ እንግዲህ ዲኤንኤ ውጤቱ ከታየ በኋላ ወይም ደግሞ ከተመረመሩ በኋላ እውነትም እንግዲህ የዳኒ ከሆነ እጅግ ነገሩ ይሰፋል ወይም ደግሞ እጅግ በጣም ከባድ ሁኔታ ውስጥ ይገባል ማለት ነው አብርሃም። እንግዲህ አብርሃም እስከ ዛሬ ድረስ የራሱ ልጅ እንደሆነ እርግጠኛ ሆኖ አምኖ የተቀበለ ጉዳይ ስለሆነ በዚህ ጉዳይ ላይ እንግዲህ ለምንድን ነው ወይም ደግሞ ምን ፈልጎ ነው እንግዲህ በተለይ ዳኒ በዚህ ደረጃ መናገር የቻለው ብሎ በጣም ብዙ ሰውም ሐሳቡን ሲሰጥ ነበረ። እንግዲህ ዳኒ አሁንም የሚለው ነገር የልጄ አባት የሚሆነው እንግዲህ ያው ሌላ ሰው አይደለም ወይም ደግሞ ሌላ ሰው አይደለም፣ እኔ ራሴ የልጄ አባት ነኝ። ስለዚህ የአባትነትም እንግዲህ ሚና መወጣት እፈልጋለሁ፣ ከሷ ጋር መኖር እፈልጋለሁ ብሎ እንግዲህ በደንብ ሲናገር ነበር ማለት ነው። እንግዲህ የልጁ አባት እንደሆነ አምኗል። ያው የልጁ አባት እስከሆነ ድረስ ደግሞ ከሩታ ጋር መኖር እንዳለበትም ጭምር በትክክል ሲናገር ነበረ። ሩታም እንግዲህ ይህንን ነገር ዝም ብላ ተቀብላለች። ምክንያቱም ዲቴይል እንኳን ማውራት አልፈለገችም። በተለይ ስለ ልጅ ጉዳይ ወይም ደግሞ ስለ አባትነት ጉዳይ ምንም ነገር እንዳታወራ ብላ አፉን አዘግታለች። በተለይ ዳኒን። እሱ ብቻ አይደለም ስለሱ ጉዳይ ሳይሆን ማውራት የፈለገችው ከሱ ጋራ የመኖርና ያለመኖር ወይም ደግሞ አንድ ላይ አንድ ቤት ውስጥ ለመኖር የሚወሰነው ውሳኔ ላይ እንግዲህ በግልጽ ስትናገር ነበረ። እንግዲህ ከዳኒ ጋራ መኖር እንደምትፈልግ ፍላጎትን ማሳይታለች እጅግ በጣም በሚገርም ሁኔታ። ይህ ማለት እንግዲህ ዳኒ ካሷ ጋራ ከኖረ ነገሮች ይበጠበጣሉ። በተለይ እንግዲህ አብርሃም ይህንን ነገር በጭራሽ አይፈልግም። እውነትም እንግዲህ ዳኒ እንደዚህ አይነት ውሳኔዎች ወስኖ ከሷ ጋራ ይኖራል ወይስ አይኖርም እያንዳንዱን ነገር እንግዲህ ተከታትለን ደግሞ ለእናንተ ለማድረስ እንሞክራለን። አዳዲስ ነገሮች አሉ። እጅግ በጣም አጓጊ ነው ነገሮችም እየተከሰቱ ይገኛሉ። ስለሱ ጉዳይም እንግዲህ በደንብ አጣርተን ለእናንተ ለማድረስ እንሞክራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ በማድረግ እንግዲህ የቻናላችን ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።